የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝም የደጀን አካባቢው ፋኖዎች ወደ ኦሮሚያ ክልል ተሻግረው በመንግስት ወታደሮች ላይ ከባድ ወታደራዊ ኪሳራን አደረሱም። በፋኖ አባላትና በኦሮሚያ ሚሊሻዎች መካከልም ከባድ ውጊያ መደረጉ ታውቋል። የኦሮሚያ ልዩ ኃይል አካባቢውን ለቆ መውጣቱን የተነገረው የፋኖ ኃይሎች በኦሮሚያ ክልል ተልተሌ የተባለችውን የገጠር ከተማ በእጃቸው ማስገባታቸውንም ለማወቅ ተችሏል። በስፍራው የአማራና የኦሮሞ ሚሊሻዎችም በከበባ ውስጥ መግባታቸውን የተነገረው እጅ እንዲሰጡም የሰዓት ጊዜ ተሰጧቸዋልም ተብሏል። መረጃውን ከጎጃም የማደርሳችሁ ይሆናል። የአማራ ፋኖ አሁንም በተለያዩ ቀጠናዎች ላይ ውጊያ ላይ እንደሚገኝ ተነገረ። የአማራ ፋኖ በጎንደር ፉገራ ከመንግስት ወታደር ጋር አሁንም ውጊያ ላይ የሚገኝ ሲሆን በወሎ ደግሞ ታላቂቷንና ስትራቴጂካዊ የሆነችውን ጋሸና ከተማን በከበባ ውስጥ ማስገባቱን ተከትሎ አገዛዙ የመድፍ ድብደባ እየፈጸመ መሆኑም ተነግሯል። መረጃውን የምታደምጡ ሲሆን የፋኖ ኃይሎች ከጋሸና በቅርብ ርቀት ላይ ያለችውን የኮን ከተማንም በእጃቸው ማስገባታቸው ተሰምቷል። ታደምጡታላችሁ። ከባህር ዳር በርካታ ሜካናይዝድ ኃይል እየተንቀሳቀሰ ነው ተባለ። ከከተማዋ በርካታ ኃይል ወደ ጎንደር አቅጣጫና ወደ ፍኖተ ሰላም አቅጣጫ እየወጣ እንደሆነም ለማወቅ ተችሏል። በቲሊል አቅራቢያ ከባድ ውጊያ እየተደረገ ሲሆን በተመሳሳይ በእንጅባራው ዙሪያም አድማ ብተናን ለጉዳት የዳረገ ከባድ ውጊያ መደረጉንም ታውቋል። የሁለቱንም መረጃዎችን ዝርዝር ጉዳዮች ወደ እናንተ አደርሳለሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስን ቀዳሚ ምርጫችሁ ስታደርጉ በርከት ያሉ መረጃዎች ወደ እናንተ በፍጥነትና በጥራት ይደርሳሉ። እስከ ዜናው ማብቂያ ድረስ አብራችሁኝ እንድትቆዩ እጠይቃለሁ። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የፋኖ አባላት በአካባቢያቸው ላይ የነበረውን የመንግስት መዋቅር እያፈራረሱ ነው ተባለ። በተለይም ደግሞ የዛምበረሃ ብርጌድ በትናንትናው ዕለት በኦሮሚያ ክልል አዋሳኝ ቦታዎች ላይ ከመከላከያና ከሚሊሻ አባላት ላይ ውጊያ አድርጓል። በምስራቅ ጎጃም ወደብ ደጀን ወረዳ ምንጅ ቀበሌ ላይ የሚገኘውን የሚሊሻን ካምፕ ሙሉ ለሙሉ ፋኖ ተቆጣጥሮታል። የዛምበራ ብርጌድ በፈጸመው ኦፕሬሽን 16 የሚሊሻ አባላት ሲገደሉ ከሁለት በላይ ቁስለኛ መሆናቸውና 7 የእጅ መሳሪያ መማረኩንም ነው ለማወቅ የተቻለው። በተመሳሳይ በኦሮሚያ ክልልም የፋኖ ኃይሎች ጥሰው በመግባት ተልተሌ ከተማን መቆጣጠራቸውንና በዚህ ላይ የሰፈረውን የኦሮሚያ ሚሊሻም መደምሰሳቸው ተነግሯል። የኦሮሚያ ልዩ ኃይልም ከተልተሌ ወደ ዋጽዮን መሸሹን ለማረጋገጥ የተቻለ ሲሆን በቀጠናው ከፍተኛ የተባለ ወታደራዊ ውጥረት መንገሱንም ምንጮቻችን ገልጸዋል። በዚሁ በደጀን ዙሪያ ባሉ የተለያዩ ቦታዎች ላይ ያሉ ሚሊሻዎችን በከበባ ውስጥ የገቡ ሲሆን እጅ እንዲሰጡም የቀሳት ቀነ ገደብ እንደተሰጣቸው ነው የተነገረው። የሚሊሻ ኃላፊው ከደጀን ወረዳ ከደጀን ከተማ ተጨማሪ ኃይል መጥቶ እንደድናቸው ቢማጸኑም እስካሁን ግን ሰሚ እንዳላገኙ ነው በስፍራው ያሉ የመረጃ ምንጮች ገለጹት። ከዚሁ ከጎጃም ሳንወጣ በአዊ ዞን ቲሊሊ አቅራቢያ ከባድ ውጊያ መደረጉ ተነገረ። ከቲሊሊ ከተማ ወጣ ብሎ በቡሬ መስመር ላይ በምትገኘው ወንዴ በተባለችው ቦታ በተፈጸመ ድንገተኛ ጥቃት ነው ጉዳት የደረሰው ተብሏል። በተመሳሳይ በአዊ ዞን ዋና ከተማ እንጅባራ ዙሪያ ትናንትና ለሁለተኛ ቀን የቀጠለ ከባድ ውጊያ እየተደረገ ሲሆን በነበረው ውጊያ በአድማ ብተና አባላት ላይ ከፍተኛ የተባለ ጉዳት መድረሱን የተነገረው። ጉዳት ያስተናገዱ የአድማ ብተና አባላትም ቆስለው በእንጅባራ ሆስፒታል በብዛት መግባታቸውን የመረጃ ምንጮቻችን አክለዋል። በሌላ በኩል በሰሜን ወሎ ዞን የምትገኘው ስትራቴጂካዊ ጋሸና ከተማ በከበባ ውስጥ መግባቷ ተነገረ። የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒልክ እዝ በትናንትናው ዕለት የዋድላ ዋና ከተማ የሆነችውን ከጋሸና ከተማ በጣም በቅርብ ርቀት ላይ የምትገኘውን ኮን ከተማን መቆጣጠራቸው ተነግሯል። በሐሙሲት መስመር ስቴሽን ጨምሮ ሙሉ ለሙሉ በፋኖ ቁጥጥር ስር በርካታ ቦታዎች የገቡ ሲሆን እንደገና በላሊበላ መስመር ደግሞ ድብኮን ጨምሮ ዳቦ ከተማና ሌሎችም በፋኖ እጅ ስር ይገኛሉ። አሁን ደግሞ ወደ ደላንታ በሚያስወጡ መንገዶች ላይ የምትገኘውን ኮን ከተማን ፋኖ እየተቆጣጠረ ሲሆን ጋሸና በሶስት አቅጣጫ መከበቧ ተነግሯል። አንደኛው የቀረው መስመር የመቄት ገረገራ መስመር መሆኑን የተነገረው። ጋሸና ከተማ ላይ የሚገኘው የአገዛዙ ኃይልን በከፍተኛ ድንጋጤ
ጥምጥማት በሚባለውና ቻይና ካምፕ እንዲሁም መብራት ኃይል በሚባሉ 3 የጋሸና ከተማ ቦታዎች ላይ መመሸጉ ተነግሯል። ስትራቴጂካዊቷ ቦታ በፋኖ እንዳትያዝ በሚል የመንግስት ኃይል መድፍ ወደ ተለያዩ አካባቢዎች እየተኮሰ የጋሸና ከተማ ዙሪያንም እየደበደበ እንደሚገኝ ነው የተነገረው። ጋሸና ከተማ በፋኖ እጅ የምትገባ ከሆነ 803ኛ ኮር ሙሉ ለሙሉ የሚደመሰስ እንደሚሆንም ታውቋል። 803ኛ ኮር አሁን ላይ ዋና መቀመጫውን ጋሸና ላይ አድርጎ መቀመጡ የሚታወቅ ጉዳይ ነው። በከተማዋ ከፍተኛ ውጥረት እንደነገሰ ታውቋል። ተጨማሪ መረጃዎችን ደግሞ ከስፍራው አጠናክሬ ዳግም ወደ እናንተ ደርሳለሁ። በጎንደር ጠዳ ክፍለ ከተማ 12 የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የአድማ ብተና አባላት አንድ የቡድን መሳሪያና በርካታ የነፍስ ወከፍ መሳሪያዎችን በመያዝ ከነሙሉ የወገብ ትጥቃቸው ነው ፋኖን የተቀላቀሉ ተብሏል። ይህ በእንዲህ እንዳለ ከባህር ዳር በርካታ ኃይል ሜካናይዝድ አሰልፎ ወደ ጎንደር እየተንቀሳቀሰ መሆኑ ተነገረ። በተጨማሪም ከባህር ዳር በርካታ ኃይል ወደ ዳንግላ መስመር ወደ ጎጃም የተለያዩ አካባቢዎችም እንቅስቃሴ ላይ መሆኑ ነው የመረጃ ምንጮቻችን እየገለጹ የሚገኙት። አድማጭ ቤተሰቦቻችን በአማራ ክልል እንዲሁ ጎንደር ፎገራ የተኩስ ልውውጥ ዛሬም ለ3ኛ ቀን እንደቀጠለ ታውቋል። በውጊያው በፋኖ አባላት ላይም በመከላከያ አባላት ላይም ጉዳት እንደደረሰ የተነገረ ሲሆን በመከላከያ አባላት ላይ ግን በተለይ ጠንከር ያለ ጉዳት ስለመድረሱ ነው የመረጃ ምንጮቻችን አክለው የገለጹት። አድማጭ ቤተሰቦቻችን ለዚህ ሰዓትና ለዚህ ዕለት የነበረን መረጃ ይህንን ይመስላል። ተጨማሪ መረጃዎችን አጠናክሬ ዳግም ወደ እናንተ የመመለስ ይሆናል። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። አዶኒ ኒውስ ቀዳሚ ምርጫችሁ ይሁን። ዳግም በሌላ መረጃ እስከምንገናኝ ድረስ ቸር ያሰማን። ሰላም ሁኑ።